ጥንካሬዎቻችሁ ምንድናቸው? ያለሽ ስትሬንግስ ምንድነው? አር ዩ ኢንተሊጀንት ነሽ? ስንቶቻችሁ ኢንተሊጀንት ነኝ ብላችሁ ታምናላችሁ? ኢንተሊጀንት ሚለው ነገር ሲነገረን የተነገረበት መንገድ ስህተት ስለሆነ ስላላወቅን ነው። ምንድነው የተነገረን? አሁን አም ኢንተሊጀንት ነኝ። ሁላችሁም ኢንተሊጀንት ናችሁ በጣም። ግን ኢንተሊጀንስ ቢባለው ነገር ሲነገረን ምን ተብሎ ተነገረን? ማትስ የሚችሉ ሰዎች ተማሪዎች ጎበዞች ናቸው። አንደኛ የሚወጡ ልጆች ብቻ ጎበዞች ናቸው። ወይም ከ1 እስከ 3 የሚወጡ ልጆች ብቻ ጎበዞች ናቸው። ከ1 እስከ 3 የማይወጡት ግን ሰነፎች ናቸው ተብሎ ተነገረን። ግን ስህተት ነበር። 8 አይነት የኢንተሊጀንስ አይነቶች አሉ። ማቴማቲካል፣ ሊንግዊስቲክ፣ ሚውዚካል፣ ቦዲሊ ካይኔቲክ፣ ኢንትራፐርሰናል፣ ኢንተርፐርሰናል፣ ስፓሻል፣ ናቹራሊስቲክ። ይሄንን አምጥቶ ያሳየን ጋርድነር የሚባል ሳይኮሎጂስት ነው። ስለዚህ አሁን ሳይኮሎጂ ነው ማወራላችሁ። አንድ አይነት ጭንቅላት አይደለም ያለን፣ የተለያየ ብቃት ውስጣችን ተቀምጧል። ሎጂካል የሆነ ማቴማቲካል የሆነ ነገር በዛ በጣም ጎበዝ የሆኑ ሰዎች በማቴማቲክስ በፊዚክስ ምናምን ከቁጥሮች ጋር በጣም ጎበዝ የሆኑ ሰዎች they have high mathematical intelligence። ይሄ ግን አንድ የኢንቴሊጀንስ አይነት ነው እንጂ መለኪያ አይደለም። ከዛ ምን አለ? ሊንግዊስቲክ አለ። ሊንግዊስቲክ ኢንቴሊጀንስ አለ። ማትስ የማትችል 5 ቋንቋ አቀላጥፋ የምትናገር ልጅ ትኖራለች። ቋንቋን የመረዳት ችሎታ፣ ቋንቋን የማውረድ ችሎታ፣ የተለያዩ ቋንቋዎችን የመማር ችሎታ፣ እሱ ደግሞ ሊንግዊስቲክ ኢንቴሊጀንስ ይባላል። ስለዚህ ማቴማቲካል ኢንቴሊጀንስ አለ፣ ሊንግዊስቲክ ኢንቴሊጀንስ አለ፣ ቋንቋን የመረዳት ችሎታ። ሶስተኛ ሚውዚካል ኢንቴሊጀንስ አለ። እነዚህ ሙዚቀኞቹን ማትስ ስሩ ብትሏቸው፣ ፊዚክስ ስሩ ብትሏቸው ላይችሉ ይችላሉ። ሙዚቃ መሳሪያ ጋር አስቀምጧቸው፣ ጂኒየስ ናቸው። እሱም ራሱን የቻለ ኢንቴሊጀንስ ነው። ሙዚቃን ማጣጣም መቻል፣ ሙዚቃ መጫወት መቻል፣ መሳሪያዎቹን መጫወት መቻል ሚውዚካል ኢንቴሊጀንስ። አንዳንዶቻችሁ ሃይ ማቴማቲካል ኢንቴሊጀንስ ይኖራቸዋል። አንዳንዶቻችሁ ሃይ ሊንግዊስቲክ ኢንቴሊጀንስ ይኖራቸዋል። አንዳንዶቻችሁ እዚህ መሃል እስኪወጣ እስክታውቁ ድረስ ነው እንጂ ሃይ ሚውዚካል ኢንቴሊጀንስ ይኖራቸው። ከዛስ ቦዲሊ ካይኔቲክ። ይሄ ሊገርማችሁ ይችላል። ቦዲሊ ካይኔቲክ ኢንቴሊጀንስ ማለት አእምሮንና አካልን የማቀናጀት ችሎታ ማለት ነው። አሁን አትሌቶች አሉ። እኛ የሚመስለን ምንድን ነው? አልተማሩ ምናምን ገዛ ምንም ኢንቴሊጀንስ የላቸውም ነው ምንለው። ከዛ ይሮጣሉ፣ ይለማመዳሉ፣ ያሸንፋሉ ነው ምንለው። አይደለም፣ ኢንቴሊጀንስ ነው። ምንድነው ኢንቴሊጀንሱ? አእምሯቸውን ከአካላቸው ጋር የማዋሃድ ብቃት አላቸው። ካራቴ፣ ቴኳንዶ፣ አትሌቲክስ ምናምን የሚጫወቱ ሰዎች ከኔ የተሻለ ቦዲሊ ካይኔቲክ ኢንቴሊጀንስ አላቸው። ከዛስ ኢንትራፐርሰናል አለ። ኢንትራፐርሰናል ኢንቴሊጀንስ ማለት ውስጥን የማዳመጥ ችሎታ፣ ውስጥን ራስን የመረዳት ችሎታ፣ የማሰላሰል ችሎታ። ይሄ ፊሎዞፈርስ እነዚህ ናቸው። ይሄ ኢንቴሊጀንስ ነው ያላቸው። ኢንትራፐርሰናል ያሰላስላሉ፣ ያወጣሉ፣ ሜዲቴት ያደርጋሉ፣ ያሰላስላሉ፣ ውስጣቸውን ይረዳሉ፣ ዓለምን ለመረዳት ይሞክራሉ። ኢንትራፐርሰናል ኢንቴሊጀንስ ይባላል። አንዳንዶቻችሁ ደግሞ እዚህ ይሄኛው ሃይ የሆነ ከዛ ደግሞ ኢንተርፐርሰናል ኢንቴሊጀንስ ደግሞ አለ። ኢንተርፐርሰናል ኢንቴሊጀንስ ማለት ደግሞ ከሰዎች ጋር የመግባባት ችሎታ፣ ኮሚኒኬት የማድረግ ችሎታ። አሁን እዚህ መሃል ማትስ የሚያስቸግራት ትኖራለች። ግን ከሰው ጋር ግን ስትግባባ ኮሚኒኬት ስታረግ ኮንቨርሴሽን ላይ ከትላልቅ ሰዎች ጋር ቁጭ ብለው ማውራት የሚችሉ ልጆች አሉ፣ በጣም ጉብዝ የሆኑ እና ኮሚኒኬት የማድረግ እሱ ወደ ምን ያድጋል? ወደ ካውንስለርስ የምትሆኑት ሃይ ኢንተርፐርሰናል ኢንቴሊጀንስ ሲኖራችሁ ነው። when you have high interpersonal intelligence ሰዎችን አንደርስታንድ ታደርጋላችሁ፣ እንዴት መናገር እንዳለባችሁ ታውቃላችሁ፣ ጥሩ አዳማጮች ትሆናላችሁ። ሃይ ኢንተርፐርሰናል ኢንቴሊጀንስ አላችሁ ማለት ነው።
ከዛ ስፓሻል አለ። ስፓሻል ደግሞ ዳይሬክሽንን የማወቅ ችሎታ ነው። አሁን ጥያቄ ልጠይቃችሁ። መስቀል አደባባይ ወዴት ነው? በጣታቸው አሳዩ። ወደዚህ ወደዚህ የሚሉ አሉ፣ ወደዛ የሚሉ አሉ። እንዲህም ደግሞ ብላለች ወደ ጎን እንደዚህ ቸር። አሁን ዳይሬክሽንን የመለየት ችሎታ ለመርከበኞች፣ ለፓይለቶች። አሁን አንዳንድ ሰው አድራሻ ትሰጡታላችሁ። በዚህ ጋር ትሄዳለህ፣ ቀጥ ብለህ ትሄዳለህ፣ ከዛ ወደ ቀኝ ትታጠፍና ከዛ ትንሽ ትወርድና ኮረኮንች አለች፣ በሷ ከሄድክ በኋላ ወደ ግራ ታጥፈህ እንደገና ትንሽ ወረድ ብለህ ወደ ቀኝ ስትታጠፍ በዛ ጋር ከዛ ታገኘዋለህ ብሎ ዳይሬክሽን ይሰጧቸዋል። አንዳንዱ ልካችን ሰምቶ በዛ ጋር ሄዶ ወደ ግራ ታጥፎ ወደ ታች ወርዶ ወደ ቀኝ ታጥፎ ወደዛ ሄዶ ቦታው ጋር ይደርሳል። የኔ አይነቱ ደግሞ አንድ የቁልቁለቱን ከወረደ በኋላ መጠየቅ ይጀምራል። የት ነው? በዚህ ጋር እንዴት ነው? በዚህ ጋር እንዴት ነው እያለ ይጠይቃል። እና ዳይሬክሽንን የመለየት ችሎታ ስፓሻል ኢንቴሊጀንስ ይባላል። ከዛ ናቹራሊስቲክ ኢንቴሊጀንስ አለ። ናቹራሊስቲክ ኢንቴሊጀንስ አሁን እናቶቻችሁ አንዳንዶቹ ጋር በጣም ታያላችሁ። አትክልትን የመንከባከብ፣ ነገሮችን ንጹህ ማድረግ፣ አበባ በአበባ ማድረግ፣ ማስዋብ፣ ማሳመር ዝም ብሎ ይመስላችኋል አይደል? ኢንቴሊጀንስ ነው። አበባ ማሳመር፣ ቤትን ማሳመር፣ ቤትን ዲኮሬት ማድረግ ናቹራሊስቲክ ኢንቴሊጀንስ ነው። አርት፣ ስዕል መሳል ኢንቴሊጀንስ ነው። ምንድነው ፖይንቴ? የትኛው አይነት ኢንቴሊጀንስ እንዳላችሁ አላወቃችሁም እንጂ ዩአር ኢንቴሊጀንት። አንደኛ አልወጣህ ይሆናል፣ ሁለተኛ አልወጣህ ይሆናል፣ 17ኛ ወጥታ ይሆናል፣ 30ኛ ወጥታ ሊሆን ይችላል። አትችልም ብሎ ሊሆን ይችላል። አስተማሪ አትረባም ብሎ ሊሆን ይችላል። ክፍል ውስጥ አዋርደዋችሁ ሊሆን ይችላል። ለከሌ ጨበጨባል፣ ለአንተ ደግሞ በቃ ምንም አትችልም ተብለህ ሊሆን ይችላል። ኢትስ ኖት ትሩ። ምክንያቱም በቃ የሚያስቡት እንትን የደፈነ ልጅ ጎበዝ ነው፣ እንትን ያልደፈነ ልጅ ጎበዝ አይደለም ብለው ነው የሚያስቡት። ግን እንደሱ አይደለም። ሳይንሱ የሚለው የተለያየ አይነት ኢንቴሊጀንስ አለን። በሰዓቱ ሚውዚካል ከሆነ ይገለጣል፣ በሰዓቱ ሊንግዊስቲክ ከሆነ ይገለጣል፣ በሰዓቱ ኢንተርፐርሰናል ከሆነ ይገለጣል፣ በሰዓቱ ናቹራሊስቲክ ከሆነ ይገለጣል። ዩ አር ኢንቴሊጀንት። ፈጣሪ ለሁላቸውም ኢንቴሊጀንስ ሰጥቷል። ግን ኢንቴሊጀንስን የምናስብበት መንገድ የተለያየ ስለነበረ ነው። ሁላችሁም ኢንቴሊጀንት ናችሁ። ግን የትኛው ነው የኔ ኢንቴሊጀንስ ብላችሁ ግን ትጠይቃላችሁ። ቅድስት ማርያም እመቤታችን ቅድስት ድንግል ማርያም ወደ ኤልሳቤጥ ሄደች። ኤልሳቤጥ አክስቷ ነች። በእድሜ በጣም ትልቅ ነች። ኤልሳቤጥ የመጥምቅ ዮሐንስ እናት ነች እና ወደ እሷ ሄደች። ያንግ ነች ቅድስት ማርያም የዛ ጊዜ 16 ዓመት እንደዚህ ቢሆናት ነው። እንትን ባይኖርም እኔ በጣም ቆንጅዬ በቃ የምታምር ድንግል ትመስለኛለች እና እኔ በጣም ነው የምወዳት። በነገራችን ላይ ምንም ሚስጥር አይደለም፣ ሁሉ ሰው ያውቃል ማርያም እንደምወድ በጣም መወደድ የሚገባት ስለሆነች ነው። እና ወደ ኤልሳቤጥ ሄደች። ኤልሳቤጥ ጋር ስትሄድ አንደኛ ኮንፈርሜሽን አግኝታለች። በቅዱስ ገብርኤል የተነገራትን ነገር መንፈስ ቅዱስ በኤልሳቤጥ በኩል ነግሯታል። ኤልሳቤጥ ተናግራለች፣ ትንቢት ተናግራለች። እንደገና በማህፀኗ ዘሏል። በማህፀን የነበረው ዮሐንስ እሷን ሲያይ ዘሏል እና አስደናቂ ነበር። በማህፀን ያለ ልጅ ሲዘል ታውቋታል ኤልሳቤጥ እና ሲያከብረው ውስጥ ሆኖ ሲያከብራት ድንግልን ሲያከብራት ነበር እና ወደ ታላቋን የሄደችው የምታስተምራት ነገር አለ። ወጣት ነች እሷ። ቀድማት ደግሞ ጸንሳለች። ኦልሬዲ 6 ወር ሆኗታል እና ቅድም እንዳልሽው የቀድማ የጸነሰች ሴት ለአዲሷ ለምታስተምራት ብዙ ነገር አለ። አሁን ምንድን ነው የምናየው? ለመማር ፈቃደኛ መሆን፣ እውቀት ለማግኘት ፈቃደኛ መሆን። እውቀትን የምናገኝባቸው መንገዶች ሲቻል ፎርማል ትምህርት ቤት ገብቶ መማር። አሁን ለወጣቶች ለሚያዩ ወጣቶች የምላቸው ትምህርትህን እንዳታቋርጥ፣ ትምህርትሽን እንዳታቋርጭ፣ ጨርሱ። ኮሌጅም ግቡ፣ ዩኒቨርሲቲም ግቡ፣ እስከምትችሉት ጥግ ድረስ ተማሩ። ይሄ መማር አለባቸው፣ ለመማር እድሉ ያላቸው። ካልተቻለና የሆነ ቦታ እድሜያችንም ገፋ ብሎ ያቋረጥን ከሆነ ማንበብ
እየመረጡ መጽሐፍ ማንበብ፣ የተለያዩ መጽሐፍቶችን እየፈለጉ ማንበብ። ይሄ ዝም ብሎ ያገኙትን ማንበብ አይደለም። ሪዲንግ ራሱ መጽሐፍ ማንበብ ራሱ 3 ስቴጆች አሉት። ፕሪ ሪዲንግ የሚባል አለ፣ ሪዲንግ አለ፣ ፖስት ሪዲንግ አለ። ፕሪ ሪዲንግ ማለት መጽሐፉን ይህም መጽሐፍ ለምንድን ነው ማንበብ ያለብኝ ብዬ እጠይቃለሁ። ምን ይጠቅመኛል? ጸሐፊው ማን ነው? ይህም መጽሐፍ ለመጻፍ አቅም አለው ወይ? ኦቶሪቲ አለው ወይ ብዬ እጠይቃለሁ። ስንት ገጽ አለው? በስንት ዓመተ ምህረት ነው የተጻፈው? ይሄ ፕሪ ሪዲንግ ይባላል። ከዛ አነባዋለሁ። ሁለተኛው ስቴጅ ሪዲንግ ነው። ሶስተኛው ስቴጅ ደግሞ ፖስት ሪዲንግ ነው። ፖስት ሪዲንግ ደግሞ ማለት ካነበብኩ በኋላ አሰላስለዋለሁ። ምን አገኘሁ? ይህም መጽሐፍ አነበብኩ፣ ከዛ ምን አገኘሁ ብለን እንጠይቃለን። ይህንን የምለው ምንድን ነው? ፕሪ ሪዲንግ፣ ሪዲንግ፣ ፖስት ሪዲንግ መኖሩን ወጣቱን ዝም ብለን አንብብ እንለውና ዝም ብሎ መንገድ ላይ ያገኘውን መጽሐፍ ያነሳና ያነባል። ከዛ ቢያነብ ምንም አያገኝ፣ ቢያነብ አይጥመው፣ ቢያነብ ይቸገራል፣ ከዛ ንባብን ይጠላል። ስለዚህ ምን ማንበብ እንዳለበት ጋይዳንስ ማግኘት አለበት። መጽሐፍ ማንበብ፣ ዶክመንተሪዎች ማየት፣ ሰዎችን መጠየቅ፣ የሚያውቁ ሰዎችን መጠየቅ፣ የተለያየ ጉዳይ ያለውን ጠይቆ መረዳት። እኔ ልጅ ሆኜ በጣም የማረሳው ነገር የእሁድ ፕሮግራም ይባል ነበር። የመዝናኛ ፕሮግራም ጠብቀን ነው ሬዲዮ የምንሰማው። የዛ ጊዜ እንደዚህ ይሄ ሁሉ ሚዲያ የለም። አንቺ የለሽ ማለት ወለድሽ እና የእሁድ ፕሮግራም ይባላል። በጣም ጠብቀን ከ2 ሰዓት እስከ 4 ሰዓት ጠብቀን ነው የምንሰማው። እዛ ላይ ጳውሎስ ኞኞ የሚባል ጋዜጠኛ እና ደራሲ ተጠየቀ። ጳውሎስን ስለምንወደው ነው አንተ የምንለው። ብዙ መጽሐፍቶችን ጽፏል እና አጤ ምኒልክ፣ አጤ ዮሐንስ፣ አጤዎቹን ታሪክ ጽፏል። ሌሎችም መጽሐፍቶች ጽፏል። የሚጠየቅ ምሁር ነበረ። ችግር ሲኖር ጋዜጣ ላይ እየሰራ ጳውሎስ ኞኞ እንዲህ ነው መልሱ ምንድን ነው ብለው ይጠይቁታል። አንድ ጊዜ እንደው ማረሳው ጳውሎስ ኞኞ ስፖንጅ ፍራሽ እንደመጣ ነበር። ስፖንጅ ፍራሽ ላይ መተኛት ካንሰር ያመጣል ሲባል እንሰማለን፣ እውነት ነው ወይ ብለው ጠየቁት። ደብዳቤ ጽፈው ይሄ አለ ሲመልስ የጥጥ ፍራሽ ነጋዴዎች ወሬ ነው። አሁን ስፖንጅ ስለመጣ ጥጡ እንዳይተውባቸው የጥጥ ፍራሽ ነጋዴዎች ወሬ ነዋል። እና ብሪሊየንት ነበረ ጳውሎስ ኞኞ። ጳውሎስ ኞኞ ትምህርት ያቆመው 4ኛ ክፍል ነው። እስከ 4ኛ ክፍል ነው የተማረው። አሁን እዛ ቃለ መጠይቅ ላይ ጋዜጠኛው ይጠይቀዋል። አይ ቲንክ እነ ንጉሴ የሚባል ጋዜጠኛ ነበረ፣ ንጉሴ አክሊሉ እንደዚህ የሚባል ነበረ። ሌላም በጣም ትልቅ ስማቸው ጠፋኝ። እና ሲጠይቀው እንዴት እውቀት አከማቸህ ብሎ ይጠይቀዋል። እንዴት ነው ያከማቸህ? አሁን ያዳምጣለሁ። 4ኛ 5ኛ ክፍል በሆን ነው። አንደኛ አለ በየቀኑ አነባለሁ አለ። ስተኛ መጽሐፍ ይዤ ነው የምተኛዋል። መጽሐፍ እንደዚህ እያነበብኩኝ ነው የምተኛዋል። ያለበለዚያ እንቅልፍ አይወስደኝም አለ። ከዛስ ጥያቄ ጠይቃለሁ አለ። ምግብ ቤት ገብቼ ሜኑ ላይ ያለ የተዘረዘረ ነገር ካላወቅኩት እጠራትና ይሄ ምንድነው ብዬ ጠይቃታለሁ። አላፍርም አለ ያን ለመጠየቅ። አውሮፕላን ውስጥ ገብቼ ቀበቶ ግራ ከገባኝ ሆስተሷን እጠራና እንዴት ነው የሚታሰረው እላታለሁ። ወይ ምግቡ አከፋፈቱ ከጠፋኝ እንዴት ልክፈተው እላታለሁ። ጥያቄ ለመጠየቅ አላፍርም አለ። ስለዚህ አነባለሁ፣ ጥያቄ ጠይቃለሁ፣ አዳምጣለሁ። አሁን እኔ ምን ሆንኩኝ? ከዛ ጊዜ ጀምሮ ጳውሎስ ኞኞን ኮርጄ ስተኛ መጽሐፍ እያነበብኩ ነው። የእውነት ነው የምልሽ። እስካሁን ድረስ መጽሐፍ እንደዚህ ይዤ የራስጌ መብራት ኖሮ እያነበብኩ አንድ እንትን ሲል አጥፍቼ ተኛለሁ። እረስቼው መጽሐፍ ካልያዝኩኝ እንቅልፍ አይወስደኝም። ከዛ ጊዜ ጀምሮ ከሱ ወስጄ ማለት ነው። ሌላ ምን ተማርኩኝ ከሱ? ጥያቄ ለመጠየቅ አላፍርም። እንዴት ይህንን አያውቅም ብለሽ ትታዘብኛለሽ ብዬ አሁን እዚህ ውስጥ አንድ ዕቃ ኖሮ የማላውቀው ከሆነ ካሜራማኖቻችን ይሄ ምንድን ነው እላሉ። አንዳንዱ ካላወቀ ሊስቅብኝ ይችላል። እንዴት ይሄን አታውቅም ብሎ ዳትስ ኦኬ ይሳቅ። እኔ ግን እጠይቃለሁ። ስለዚህ መጠየቅ፣ ማዳመጥ፣ ማንበብ የምናየው ዝም ብሎ ሙቪ ከማየት አንዳንድ ጊዜ ዶክመንተሪዎችን፣ ጥናታዊ የሆኑ ነገሮችን ለወጣቶች እውቀትን ለመሰብሰብ ማከማቸት፣ በየቀኑ እውቀትን ማከማቸት ያስፈልጋል። በእውቀት ማደግ ያስፈልጋል። ከዛ ባለሙያ ሰዎች ስናገኝ
አሁን ለምሳሌ የህግ ሰው አገኘሁ እንበል፣ ሎየር ነው እንበል። እኔ ማውቃትን ስለ ህግ ከማወራ ስለ ህግ ጥያቄዎች ጠይቀውና ጸጥ ብዬ አዳምጣለሁ። ለምን? ይህን ሰውዬ ሌላ ቀን ላገኘው እችላለሁ። ህግ ትምህርት ቤት ገብቼ አልማርም። መማር ያለብኝን ተምሬያለሁ። ስለዚህ ጠይቀውና ቁጭ ብዬ እማራለሁ። ሲያወራኝ ጠይቄው እማራለሁ። ኢኮኖሚስቱን ሳገኝ የኔ ኢኮኖሚክስ እውቀት ሊሚትድ ነው። ስለዚህ ምን አደርጋለሁ? ጥያቄ ጠይቀውና አጋጣሚውን እጠቀማለሁ፣ እማራለሁ። አንዳንድ ሰው ግን ምን ያደርጋል? አንቺ ጋር ይመጣል። እኔ በሳይኮሎጂ ማስተርስ ዲግሪ አለ። ቁጭ ብሎ ለኔ ሳይኮሎጂ ሊያስረዳኝ ይሞክራል። ገብቶሻል? ከዛ ምን አደርጋለሁ? ዝም ብዬ ሰማዋለሁ። ወይ ሕክምና ሊያወራልኝ ይሞክራል፣ ወይ ቴዎሎጂውን ሊያወራልኝ ይሞክራል። ፊልዱ አይደለም ለኔ፣ ፊልዴ ነው። ግን ማድረግ የነበረበት ምንድን ነው? ጥያቄ እየጠየቀ ያችን አጋጣሚ ጥርቅ አድርጎ እውቀት ይዞ መሄድ። እኔ እንደዛ ነው የማደርገው። አጋጣሚውን በሙሉ እኔ አንዱ ካውንስሊንግ የምሰራበትና የምወደው ማዳመጥ ስጦታዬ ነው እላለሁ። ማዳመጥ ደስ ይለኛል ከማውራት ይልቅ። አሁን እንደዚህ ቃለ መጠይቅ ላይ እንዲሳወራ ታየኛለሽ እንጂ ከሰዎች መካከል ሲሆን አብዛኛውን ጊዜ ዝምተኛ ነኝ። ዝም ብዬ ግን አዳምጣለሁ፣ ዝም ብዬ ግን እሰማለሁ። እያንዳንዷን ነገር ኦብዘርቭ አደርጋለሁ፣ አዳምጣለሁ። በእውቀት እናድጋለን። ስለዚህ ፈቃደኛ መሆን ያልኩት ለምንድን ነው? አንዳንዴ ለመማር ፈቃደኞች አይደለን። ፕሮፌሰር አስራት ምን ይሉ ነበር መሰለሽ? ዩ ሃቭ ሪፊውዝድ ቱ ለርን ይሉ ነበር። ዩ ሃቭ ሪፊውዝድ ቱ ለርን ሲቆጥ ለመማር ሪፊውዝ አድርገሃል ይሉ ነበር። እና ሁል ጊዜ ኤዱኬሽን ያቆማል፣ ለርኒንግ ግን ይቀጥላል። ሁል ጊዜ ተማሪ መሆን፣ ሁል ጊዜ አዳዲስ እውቀትን መሰብሰብ። ከዛ ከፓሽናችን ጋር የተያያዙ ደግሞ እውቀቶችን እንሰበስባለን። ሙያም ከሆነ ትሬኒንጎች፣ ከዛ ጋር የተያያዙ መጽሐፍቶች፣ ከአንቺ ቢበልጡ ሰዎች ሜንተሮችን አዘጋጅቶ መጠየቅ። ይሄ እንዴት ነው? ሜንተርሺፕ፣ ኮቺንግ፣ ከሰዎች ከኛ ቀድመው ከሄዱ ሰዎች መማር ያስፈልጋል ማለት ነው።